ታውቃላችሁ ግዴለም ከአባት በኋላ ምን ባርከ ይፈልጋሉ ባርከ ግዴለም አባት የሚባርኩ ተባርካለሁ Hello. በድምጽ ይቀጥላ በቃ በድምጽ ይሁን አይ ሰው ወደ ስራው ሲባል ይቆማል ማይክሮፎን አንድ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ጊዜ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማይክሮፎን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ጊዜ በእግዚአብሔር ስም አንድ ጊዜ ቆይ አንድ ጊዜ በእግዚአብሔር ስም አንድ ጊዜ ወገን አንድ ጊዜ አባታችን አንድ ጊዜ ብፁዕ አባታችን በእግዚአብሔር ስም ወደዚህ ቀረብ ብሎ አንድ ጊዜ ስነ ስርዓቱን እንድናከናውን አንድ ጊዜ ጥይት የምትተኩሱ አንድ ጊዜ ወደዚህ አንድ ጊዜ በቃ ከተባለ ይበቃል። ብፁዕ አባታችን አቡነ የምስራቅ ሐረርጌ ሊቀ ጳጳስ ብፁዕ የቅዱስ ሲኖዶስ አባል ክቡር መጋቤ ሐዲስ ነቃጥበር አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር አባታችን የደብሩ አስተዳዳሪ መላከ ገነት አባ ኃይለ መለኮት የዚህ ታላቅ ደብር አስተዳዳሪ ክቡር በኩረ ሰባክያን መምህር ምህረተአብ አሰፋ ክቡር ሊቀ ልሳናት ቸርነት ሰናይ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመዝሙር የሚያገለግል ሊቃውንተ ቤተክርስቲያን የወረዳው ቤተ ክህነት ሊቀ ካህናት ሁላችሁም ይህ ሐዘን የኛ ሐዘን ነው ብላችሁ ይህ ድንኳን መጣል አንድ ጊዜ አሳርፏቸው አንድ ጊዜ እንዴ ምን ነው ቤተ ክርስቲያን ግቢ አይደለም ያለ ነው። አረ በእግዚአብሔር ስም አንዴ አቁሙ በሏቸው ያለዚያ እንተዋለን። አስከሬኑ በክብር እየወጣ ስለሆነ አንድ ጊዜ አቁማቸው። አቶ ነጋ አንድ ጊዜ እንዴ በእግዚአብሔር ስም ካህናት እየተናገሩ ነው። አንድ ጊዜ ባካችሁ ይኸው አስከሬኑ ከመኪና ላይ እየወረደ ነው። አንድ ጊዜ አሰቡን እንዴ! አረ በእግዚአብሔር ስም አንድ ጊዜ ባካችሁ ክርስቲያኖች አይደላችሁ እንዴ? አስከሬኑ በክብር እዚህ እየተሳለመ እየሰገደ ነው። ስለዚህ እናውቃለን ሐዘኑም የሁላችንም ነው። የሁሉም ሐዘን ነው። ደግሞ በቤተክርስቲያን ውስጥ ደግሞ ስርዓት ሲከናወን ይገባልና ከዚህ በመቀጠል የምንሄደው ወደ ምዕራብ የቤተሰቦች የሟች ቤተሰቦች ያዘው ሐዘንተኞች ወደዚህ አንድ ሊሆኑ ነው። የዞኑ ከፍተኛ የስራ ኃላፊዎች፣ አመራሮች ወደዚህ አንድ ስንልን፣ ሐዘንተኞችም ወደዚህ አንድ ጊዜ ንልን። ሐዘንተኞች ወደዚህ ንልን። ይህንን ሐዘን አስመልክተው በዚህ የተገኙ አባታችን አቡነ በመሰባከያ መምህር ምህረተአብ አሰፋ
የማንቂያው ደወል ኃላፊ አለ። የሀገረ ስብከቱ ሊቀ ጳጳስ ዋና ስራ አስኪያጅ ሊቀ ጳጳሱን ብፁዕ አቡነ ቀለሚንጦስን ወክለውም አንዱ መልእክትን ያስተላልፉ። አሁን ሁለት አባቶች መልእክት ያስተላልፋሉ። ከዚያ በኋላ ብፁዕ አባታችን አንድ ጊዜ እጅግ የምንወደው በኮሰማጋም መምህር ምህረተአብ አሰፋ ለዚህ ሐዘን ለዚህ ዕለት በወንጌል ለማጽናናት ማታም ለዚህ ሕዝበ ክርስቲያኑን በሐዘን ልቦ የተጎዳበትን ክርስቲያን ከዚህ እስከ አጣዬ ድረስ ዛሬ ጠዋት በመሄድ ወንጌል ማጽናኛ አድርገናል። ብፁዕ አባታችንም በዚህ መርሃ ግብር ላይ በዚህ ሐዘን ላይ የግለሰብ ሐዘን ሳይሆን የሀገር ሐዘን፣ የአማራ ሐዘን፣ የክርስቲያኖች ሐዘን፣ የዞኑ ሐዘን እንደመሆኑ መጠን ከዚህ በመቀጠል የሀገረ ስብከቱ ስራ አስኪያጅ መልእክት ያስተላልፉና በመቀጠል በኩረ ሰባክያን መምህር ምህረተአብ አሰፋ ሁለቱም እሺ። ከዚህ በመቀጠል የምናስቀድመው ትምህርቱን እናስቀድማለን። በኩረ ሰባክያን መምህር ምህረተአብ አሰፋ ለአጭር ደቂቃ የማጽናኛ ቃል እግዚአብሔር በእግዚአብሔር ቃል ነው የምንጽናናው። ይህን ዓለም የሚያጸናው የእግዚአብሔር ቃል ነው። ኑ ሐዘንተኞች ወደዚህ የእግዚአብሔር ቃል በዚህ ስነ ስርዓት ይከናወናል። የእግዚአብሔር ቃል ያጽናናናል። ለኢትዮጵያ የእግዚአብሔር ቃል ያስፈልጋታል። ለዚህ ሁሉ ለተሰበሰበው እግዚአብሔር ያስፈልገዋል። እግዚአብሔር ነው የሚያጽናናን። ቆስለናል፣ ደምተናል፣ አንተናል፣ እየ ብለናል። መከራ እንደ ዶፍ ዘንቦብናል። ግን በእግዚአብሔር እንጽናናለን። አሁን ከዚህ በመቀጠል ውዱ መምህራችን መምህር ምህረተአብ አሰፋ ቃል እግዚአብሔር አጠር አድርገው ያስተምሩንና ከዚያ የሀገረ ስብከቱን መልእክት እንሰማለን። ከዛ በስተመጨረሻ ብፁዕ አባታችን ቃለ ምዕዳንና ቡራኬ ሰጥተውን ፍጻሜ ይሆናል ማለት ነው። ወደ መምህር ምህረተአብ አሰፋ አንድ ጊዜ በስመ አብ እስቲ በስመ አብ የክፉ መንፈስ ጠላት፣ የገዳይ መንፈስ ጠላት፣ የመለያየት ጠላት፣ የኢትዮጵያ ሕዝብ ጠላት፣ የባለማተቦች ሁሉ ጠላት ዲያብሎስ ደም አፍሳሹ እንዲወድቅ አንድ ጊዜ በስመ አብ ከፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን የበረሃው ኮከብ ጸሎተኛውና መናኙ የዘመናችን አቡነ ጴጥሮስ የቅዱስ ሲኖዶስ አባል የጅጅጋና የኢትዮ ሶማሌ እንዲሁም የሐረር ሊቀ ጳጳስ ብፁዕ አቡነ መቃርዮስ፣ ክቡር ስራ አስኪያጅ፣ የተከበሩ መጋቤ ሐዲስ ነቃ ጥበብ አባቡ፣ ክቡር መላከ ሰላም አይነ ኩሉ ሊቀ ልሳናት ቸርነት ሰናይ፣ የማንቂያ ደወል አባላት፣ ሰማዕቱ ለሀገር ለወገን ለኢትዮጵያ ክብርና ቅዱስ ሚካኤልን ብሎ ማኅተቡን ገልጦ በታላቅ እምነትና ጀግንነት የተሰዋው የአቶ እሸቴና የልጁ የይታገስ ቤተሰቦች፣ የተከበራችሁ ወገኖቼ እንደምን ዋላችሁ? አይሰማም። እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። ጀግኖችን በዘመናችን እንድናይ የፈቀደ እግዚአብሔር የተመሰገነ ይሁን። ይብላኝ እንጂ ለገዳይ፣ ይብላኝ እንጂ ለክፉ፣ ለእውነት ለማኅተብ የሞተንማ እንዴት እግዚአብሔር ያከብረው ይሆን? ይሄ ሁሉ ሰው አክብሮት ተሰበሰበ። ይሄ ሁሉ ሰው አክብሮት እንባውን ያፈሰሰለት የጀግና ሽኝት
እያሰማለት የሄደውማ እንዴት የታደለ ነው። ጣሊያን ኢትዮጵያን ወራ በ5 ዓመት የፋሺስት ጣሊያ ዘመን ምንድን ያደረገችው? አቡነ ጴጥሮስን ጠራቻቸውና ማርሻል ግራዚያኒ ኢትዮጵያን ካድ፣ ህዝቡ ባሪያ እንዲሆን ለነጭ እንዲገዛ፣ አማርኛው፣ አማራው፣ ኦሮምኛው፣ ጉራጌኛው የኢትዮጵያ ባህል እንዲጠፋ፣ ህዝቡ እኔ ሙሉ ሰው አይደለሁም እንዲል፣ ለባርነት እንዲፈርም እባክህ ወርቅ፣ ብር፣ ዩሮ፣ ዶላር፣ ቤት፣ መኪና፣ አውሮፕላን እሰጥሃለሁ፣ በአስቸኳይ ስለ ባርነት ስበክ፣ የጣሊያኖችን የበላይነት አላቸው። ጳጳሱ መጡና ምን አሉ? እንኳን እኔ ጳጳሱ በቁሜ ለክርስቶስ የሞትኩትና ለክርስቶስ የምኖረው ለዓለሞቼ እንኳን ካህናት፣ እንኳን ዲያቆናት፣ እንኳን ባለማዕተቡ ሕዝብ ይቅርና ሳር ቅጠሉ ሰርዶው ላንተ እንዳይገዛ ገዝቻለሁ ብለው በአደባባይ ገዘቱ። ከዛ በኋላ መትረየሱን አቀባበለና ፊታቸውን በሻሽ በነጭ ጨርቅ አሰረው። ለምንድን ነው ፊቴን የምታስረው አሉት። እንዴ ለምንድን ነው የምታስረው? ጥይቱን አይተው እንዳይፈሩ፣ ሲተኮስ አይተው እንዳይፈሩ ለዛ ብዬ ነው አላቸው። አሄ እባክህን ከዚህ የተሻለ ወደ ክርስቶስ የሚሄድበት መንገድ ስለሌለ ሞትን ማየት ናፍቃለሁና ከዓይኔ ላይ ሻሹን ትጣልኝ አሉት። ከዓይናቸው ላይ ሻሹን ፈተው ጣሉ። ወዲያው 16 በመትረየስ ደብድቦ ሲያክተው በሽጉጥ አናታቸውን 16 ጊዜ ደበደበ። እሳቸው በክብር ወደ እግዚአብሔር ሄዱ። ሰማዕቱ ጀግናው አቡነ ጴጥሮስ ለኢትዮጵያ ክብር ተሰዉ። ያን ጊዜ አድርባዮቹ ባንዳዎቹ ኢትዮጵያን የሸጡ ለክብሯ ያልቆሙት አስመሳዮቹ ለገንዘብ የተደለሉት እስካሁን ስማቸው የለም። አቡነ ጴጥሮስ ግን ጀግናው ለኢትዮጵያ ነጻነት ዋጋ የከፈሉት እስካሁን አልሞቱም። የኖሩት ሞቱ፣ የሞቱት ጳጳስ ግን እስካሁን በልብ አሉ። ስለዚህ እሸቴን የገደሉት ሞተዋል፣ እሸቴ ግን አልሞተም። አጨብጭበና ግን ልጁን የገደሉት ገዳዮች ሞተዋል፣ ልጁ ግን አለ፣ ታገስ ግን አለ። ስለዚህ ይብላኝ ለክፉ ሰው ይብላኝ ለገዳይ። አንዳንድ ጊዜ ቤተ ክርስቲያናችን የማይረዱ ሰዎች አሉ። ኢትዮጵያን ከውጭ አሁን ስትገቡ እግዚአብሔርን ብቻ አይደለም ጉልላቷ ላይ ኢትዮጵያንም በኦርቶዶክስ ቤተ ክርስቲያን ትመለከታላችሁ። ቅዱስ ዳዊት ኢትዮጵያ ብረሳሽ ቀኜ ኢየሩሳሌም ብረሳሽ ቀኜ ትርሳይ ብሎ ለሀገሩ ዘምሯል፣ ለሀገሩ ጸልዋል። ጥፋቷን አታሳየኝ ብሎ ስለ ሀገራቸው ብዙ ቅዱሳን እንቅልፍን መርጠዋል። ኢትዮጵያውያንም የኢትዮጵያን ጥፋት ማየት አንፈልግም ማለት መጽሐፍ ቅዱሳዊ ነው። ስለዚህ ለኢትዮጵያ ክብር እሸቴን ብቻ አይደለም እንደ እሸቴ የተሰዉ እህቶች፣ ወንድሞች በአጠቃላይ ቤተ ክርስቲያን አትረሳቸውም። ስማቸውን ትጠራለች፣ ትዘክራቸዋለች። አልሞቱም፣ ያበራሉ፣ ጀግኖች ናቸው። ለሀገራቸው የተሰዉት ክብር ስጡልኝ። ያን ጊዜ ለቅሶ የለም፣ እንባ የለም። ሞት በክርስቶስ ሙት ሆኗል። ማርቲን ሉተር ኪንግ የጥቁሮች ሰብአዊ መብት ተሟጋች አሜሪካዊው ምንድን ነው ያለች? ማርቲን ሉተር ኪንግ ምን አለ? እኔ አለ ሌሎች በህይወት በጥይት ነደዋቸው ታገሱ፣ እኛ ደግሞ በድንጽ ታገሱ። ማርቲን ሉተር ኪንግ ምን አለ? የሚሞትለት ዓላማ የሌለው ሰው አለ ለመኖር ብቁ አይደለም ማለት። እኛ የምንሞትለት ዓላማ ምንድን ነው? ነጮች ትናንትና ምዕራባውያን በአድዋ ጦርነት መጥተው ስላልተሳካላቸው በ5 ዓመት ወረራ መጥተው ዓለምን በሙሉ አፍሪካን በሙሉ ተቀራምተው ሲገዙ ወንዶቻቸውን ሲያኮላሹ፣ ተረቶቻቸውን፣ ባህላቸውን፣ ታሪካቸውን ሲያጠፉ፣ ሲደመስሱ፣ ኢትዮጵያ ግን ሲመጡ እምዬ ምኒልክ ስማ ተብለሃል፣ ስማ ተነስ፣ በአራቱም ማዕዘን ወረኢሉ ላይ እንገናኝ፣
ሳነካው ነክቶኛል። በምድሬ በመሬቴ በቄ በሕዝቤ በቋንቋዬ ወራሪው ነጭ መጥቷልና ተነስ እኔ ከካህናቱ ጋር አራዳ ጊዮርጊስ መናገሻ ገነት ጽጌ ያለውን ታቦቱን ይዤ ቀድሜ ጠብቀሃለሁ ጸሎተ ማርያም ዳዊት እያስደገምኩኝ ምናልባት ይህንን በሀገር የመጣ በወገን የመጣ ድምፅ ሰምተህ አቤት ብለህ ባትወጣ ሰማዕቱ ጊዮርጊስ ረድቶኝ ድል አድርጌ ካድዋ ስመለስ መንደር ለመንደር ስትል ከሰከስ ባገኝህ ማርያምን አልለቅህም አልምርህም ብለው በማርያም ስም አሉ ሄዱ። በማርያም ስም ብሎ ሄደና ጣሊያን መታለች። ሌሎቹን 50 ዓመት ሌሎቹን 40 ዓመት እየገዛች ነው። ጥቁሮቹ እያለቀሱ ነው። እንደ ሰው አልተቆጠርንም። እኛ ባሮች ነን እንዴ? እኛ ግማሽ ሰው ነን እንዴ? መድኃኔዓለም ምን አረግን እያሉ ያለቅሱ ነበረ። ያ ጥቁር የዛሬ 126 ዓመት ሄደና ሲዋጋ ትችሉናላችሁ አሉ ጣሊያኖች። እንችላችኋለን። እንደኛ ከባድ መሳሪያ አላችሁ? አለን። እንደኛ ስልጡን የጦር ሰራዊት አላችሁ? አለን። እንደኛ ከፍተኛ መርዛማ ጋዝነት ያለው ኒኩለር ቦምብ አላችሁ? አለን። ኢትዮጵያ ሳናቀው ከባባድ መሳሪያ አላት እንዴ አሉና እያሰቡ መጡ። አልገመቱትም። ያ ከባድ መሳሪያችን ግን ሰማዕቱ ቅዱስ ጊዮርጊስ ነበር። ልክ እዛ ቦታ ላይ ተጀመረ ጦርነቱ። ተጀምሮ 3 ሰዓት አልፈጀም። ሰማዕቱ ጊዮርጊስ ፈረሱ ላይ ቆሞ ቁጭ ብሎ በአጋሙን ቀጋውን እየነቀለ በአውሎ ነፋስ በመብረቅ ድብልቅልቃቸውን አወጣቸውና ኢትዮጵያ ድል አደረገች። በሰማዕቱ በቅዱስ ጊዮርጊስ አሸነፈች። ሀገራቸው ሄደው ምን እንዳሉ ታውቃላችሁ? ኢትዮጵያ አሸነፈችና ለማለት ኢትዮጵያውያን እኮ አሉ ኢትዮጵያ አይደሉም ጣሊያን ናቸው። ፀሐይ አጥሯቸው እንጂ ጣሊያን ናቸው። አፍንጫቸው በተለ ነው አሉ። ግን አይደለም። ኢትዮጵያዊ ያው ኢትዮጵያዊ ነው። ድል አድርጓቸዋል። አንድ የስዊድን ጋዜጠኛ ምን ብሎ ዘገበ? ኢትዮጵያ ያሸነፈችው በአንድ ምስጢር ነው። አንድ የመከላከያ ልዩ ኃይል ሚኒስቴር አላት። እርሱም ቀይ ጎልማሳ ፈረስ ላይ ቁጭ ያለ ጊዮርጊስ ነው ብሎ መሰከረላት። ስለዚህ ያኔ ድል ተደርገው ስለመጡ ያኔ ስለተሸነፉ አፍሪካውያን በሙሉ ኢትዮጵያ አሸነፈች ሲባል ለካ ጥቁር ነጭን ማሸነፍ ይችላል፣ ያ ጥቁርን የሚወደው እግዚአብሔር ያለው ኢትዮጵያ ነው ብለው ወደ ኢትዮጵያ ጉዞ ጀመሩ ይላል። እና ዓለም ኢትዮጵያን አከበራት። በቶሪኖ በአጠቃላይ በሚላን በጁቬንቱስ በሁሉም የጣሊያን ከተሞች ኢትዮጵያን እግዚአብሔርን ይዘው የማይሸነፉ ህዝቦች ተባለ። ዛሬም ኢትዮጵያውያን መድኃኔዓለምን ይዘን የማንሸነፍ ህዝቦች ነን። ክብር ለስሙ ይሁን። አንድ ነገር ግን አስቡ። ያኔ ስላልተሳካ በማይጨው መጡ። 5 ዓመት ቆዩ፣ አልተሳካ። አሁን ደግሞ የዘረኝነት ዘርዘሩና ወንድም ወንድሙን ባለማተብ እንዲገለው በመከፋፈል ሴራ መጡብን። ኢትዮጵያውያን እንንቃ፣ አንድ እንሁን፣ ለጠላቶቻችን አንመች፣ ለገዳዮችም በክፉ ለመጡትም መድኃኔዓለም ልቦና ይስጣቸው። ምክንያቱም የገደለ ለዘላለም ይሞታል፣ በክብርና ለእውነት የሞተ ግን ለዘላለም ይኖራል። ወገኖቼ አሁን እኛ በመከራ ውስጥ አልፋችኋል፣ በችግር ውስጥ አልፋችኋል፣ በእሳት ውስጥ አልፋችኋል። ከእናንተ ጋር ያለው እግዚአብሔር ታላቅ ነው። ዛሬም ታመሰግናላችሁ፣ ዛሬም ስለ ስሙ ትዘምራላችሁ፣ ዛሬም ለክብሩ ትቆማላችሁ። ይብላኝ እንጂ ለገዳይ እኛ ምን እንሆናለን? ምንም አንሆንም። ኤሊ አሏት፣ አቤት ዓለም በሙሉ በአንቺ ላይ መክሮብሻል አሏት። ለመሆኑ እግዚአብሔር አምላክ በኔ ላይ መክሯል አለቻቸው። አይ እሱስ የለበትም አሏት። እግዚአብሔር ውስጡ ከሌለ ምንም አታረጉኝም ነው። ተሰብስበው መጥተው ኤሊን ሊያጠፉ ሲሉ እግዚአብሔር የድንጋይ ብርድ ልብስ አለበሳት። እላይዋ ላይ ቆመው ኤሊ የታባቷ ሄደች እያሉ መፈለግ ጀመሩ። እግዚአብሔር አምላክ አስመለጣት። አሁንም ከኢትዮጵያውያን ጋር ማን አለ? እስቲ ማን አለ? እግዚአብሔር አለ በሉ። አይሁድ ክርስቶስ ሲወጉት ጦር ወረወሩበት አይደለም? እሱ ግን ይቅርታን ወረወረባቸው። ክፉ ዳሰቡ።
በኢትዮጵያ ላይ መጥፎውን ነገር ላሰቡ ሊያጠፉን ላሰቡ ባህላዊ ግሸን ማርያም ግማደ መስቀሉ ያለባት ሀገር፣ የቅዱስ ላሊበላ ሀገር፣ የይምርሃነ ክርስቶስ ሀገር፣ የኢትዮጵያዊው ጻድቅ የአቡነ ተክለ ሃይማኖት ሀገር፣ የአባ ጊዮርጊስ ዘጋስጫ ሀገር። አይዟችሁ ምንም አትሆንም፣ ምንም አንሆንም። መድኃኔዓለም ይረዳናል። ጨረሱ። አሁን አንድ ነገር ይጠበቅብናል። ሶስት ነገር እናድርግ። አንደኛ አንድነታችንን፣ ህብረታችንን፣ ፍቅራችንን እናጠንክር። የመጣው መከራ ያልፋል። በቋሚነት የሚመጣ መከራ የለም። ወይ 40 ቀን ነው ወይ 40 ዓመት ነው። ከዚህ የባሰውን ትናንት አልፈናል። በገንዛ ምድራችን በባዕዳን ታርደን ደማችን ፈሷል። ዛሬ ደግሞ ጠላት ከሩቅ ሆኖ እሳቱን ለመሞቅ በለኮሰው እሳት እንድንገዳደል እንድንተራረድ ብዙ ሴራዎች ይሴራሉ። ይሄንን ሁሉ የሚያከሽፈው እግዚአብሔር ነው። ዕውቀት ይኑረንና እንወቅ። ጠላት እንዴት መጣ፣ ምን ሊያደርጉን ነው እንበልና እንወቅባቸው። ህብረት አንድነታችንን እናጠንክር። ጃርቶች ቀን ቀን በጋ በጋ አይፈላለጉም፣ ክረምት ክረምት ግን ይተቃቀፋሉ። ሲተቃቀፉ ይደማሉ፣ ከተለያዩ በብርድ ይሞታሉ። ከመሞት አብሮ መተቃቀፍ እየደሙ መኖር ይሻላል ብለው ይተቃቀፋሉ። እኛም አንድነታችን፣ ህብረታችን፣ መተቃቀፋችን፣ መዋደዳችንን፣ ፍቅራችንን እንዳናቋርጥ። ሁለተኛ ሁላችንም ወደ አምላካችን ወደ እግዚአብሔር እንጸልይ። ወደ አምላካችን እናልቅስ። ለሰው የማይቻል ለማን ይቻላል? ግድ የለም መንገድ ሲለቁለት እግዚአብሔር ይሰራል። ወደ እሱ እናልቅስ። ሃይማኖተኛ ነው እንዳለ፣ ባለማተብ ነው እዚህ እንዳለ። እኔ በጣም የገረመኝ ከሼቴ ንግግር ቅዱስ ሚካኤል ያለው ቀጥሎ አስከሬኔ እዚህ ጋር ነው የሚሆነው ብሎ ያለፈ ሰምቼ አላውቅም። በዘመናችን እንዲህ ያሉ ጀግኖች ሚካኤልን ብለው ስሙን እንደጠሩ ባለማተብ ሆነው የሚሰዉትን ስታዩ ምን ሊሰማችሁ ይችላል? በእውነት ዛሬ የለቅሶው ቀን አይደለም፣ የሰርጉ ቀን ነው። ዛሬ የክብሩ ቀን ነው፣ ሙሽርነቱ ነው። አባትና ልጅ ተሞሽረው ወደ መድኃኔዓለም ሚካኤልን እንዳሉ ማህተብ አጥብቀው ሀገራቸውን ሳይሸጡ ኢትዮጵያ ብሎ እግዚአብሔር በመጽሐፍ ቅዱስ የጠራትን ሀገር ታምነናል እግዚአብሔር ለቅድስቲቱ ሀገር ብሎ ማለፍን የመሰለ ምን የህሊና እረፍት አለ? ምን በደል አለባቸው? የነሱን እድል ደጋግሞ ለኛም ይስጠን። ስለዚህ ተቀበሉ ሄዷል ወደ እግዚአብሔር ቀጥሎ። ስለዚህ እነሱ አለፉ፣ እኛ ምን እናድርግ ስንል ተጎርታቸዋል፣ የተደፈሩ አሉ፣ የደሙ የተገደሉ ቤታቸው የተቃጠሉ አሉ። አሁን ምን እናድርግ ስንል ለኛ ያለነው እኛ ነን። ይሄ መልእክት በማንቂያ ደወል የቴሌቪዥን ጣቢያ 60 ሚሊዮን የሚከታተለው አለ፣ በሱ ላይ የምትሰሙ በሌላም የቴሌቪዥን ጣቢያዎች በተለያዩ ሶሻል ሚዲያ የምትሰሙ በአሁኑ ሰዓት በዚህ አካባቢ ላይ አጠቃላይ ሸዋሮቢት ብትሉ፣ አጣዬ ብትሉ፣ ወልዲያ፣ ደሴ፣ ኮምቦልቻ እስከ ዋግምራ ድረስ በአጠቃላይ በቀደም ጳጳሱ ደወሉልኝ ከዋግምራ ብፁዕ አቡነ በርናባስ 100 ኩንታል ጤፍ ሰው አመጣልኝና 14 ኪሎ ለነዋሪው አደልኩኝ። እሱ ማለት ዳረስ ብሎ 9 ሰው ማታ እጄ ላይ ሞታሉ። ያ እየሞተ ያለው ያ ባለ ማህተብ ያ ኢትዮጵያዊ ያ ወገናችን እየረገፈ ነው። ከረሃብ ሰይፍ ይሻላል። ስለዚህ በዚህ ሰዓት የትም ሀገር ሆናችሁ ይሄን የምታዳምጡ ዘመቻ አድርጉ። በሚኒባስ በአውሱዟችሁ 2 ያለው 1 ይስጥ ነበር፣ ዛሬ 1 ያለው ግማሽ ይስጥ። ወደ ወገናችሁ ኑ ዝመቱ። የተራቡት እንዲበሉ እንድረስላቸው አንደኛ፣ ሁለተኛ ደግሞ በዛው ላይ ልብስ የሌላቸው ቤታቸው የተቃጠለ ሱቃቸው የተቃጠለ መተዳደሪያቸውን ያጡ 5-6 ልጅ ይዘው ባዶ ቤት እያነቡ ያሉ እናቶች አሉ። ጧሪ ቀባሪ ልጇን ያጣቻለች። ስለዚህ እነዚህን እናቋቁማቸው። እነዚህን ሰዎች አደራ ብለው ያለፉትን ሰዎች እንርዳቸው። ለወገን ደራሽ ወገን ነው። ሰው ለመርዳት ሰው መሆን በቂ ነውና ሁላችንም ብቻችን እንዳንበላ፣ በተለይ በውጭ ዓለም የምትኖሩ የሻይ የቁርሳችሁን $5 $6 በሳምንት ሲጠራቀም ብዙ ነውና
የወደቀ ወገናችንን እናንሳ። ይሄ ቀን ያልፋል። ይህች ዓለም እስክታልፍ ለአንዱ ቁንጣን ለአንዱ ጠኔ እየለገሰች ታስተዛዝበናለች። አርፎ ቁጭ ባለበት ቤቱ ውስጥ ቤቱ እየነደደ እየተደበደበ የሞተ ሕዝብ የተጎዳን ሕዝብ መልሰን የማቋቋም ግዴታ አለብን። ድሮ ሰባኪዎች ተጠርተን ነበር ዘማሪያን የምንሄደው። አሁን ግን አይደለም። ራሳችን ትራንስፖርታችን ችለን ለምነን እየሄድን ሕዝቡን የማጽናናት የማቋቋም ግዴታ አለብን። ከክፉ አስተሳሰብ ትውልዱን ማውጣት አለብን። እውነት ውሸት? ክብር ለመድኃኔዓለም ይሁን። የእሸቴ ቤተሰቦች እግዚአብሔር ያጽናችሁ፣ መድኃኔዓለም ያጽናችሁ። ከእንግዲህ አትዘኑ። እነሱ ወደ እግዚአብሔር ሄደዋል፣ ወደ መድኃኔዓለም ሄደዋል። እየየ የለም። ልጆቹን ሁላችንም ተረባርበን ማሳደግ ማበርታት፣ እሱን በማልቀስ ሳይሆን እምንክሰው እምንበቀለው ትልቁ በቀል ልጆቹን አስተምሮ አባትየው ካሰበበት ከአባታቸው ያጡትን እኛ እጥፍ ስንሰጥ ነው። እውነት ውሸት? ስለዚህ እጥፍ አድርገን ልጆቹን ማስተማር፣ ለቁም ነገር ማብቃት፣ መኳልና መዳር ግዴታ ይኖርብናል። ይሄንን ስናደርግ ነው በእሸቴ በይታገስ ብቻ በሌሎቹ በሁሉም ቦታ ያሉትን እያንዳንዳቸውን በምንችለው መንገድ በዓል መጣ፣ ትምህርት ቤት ደረሰ፣ ኃላፊነቱ የኛ ስለሆን ወገኖቻችንን እንርዳ። እኛም ተጠናክረን መተን አጠቃላይ የማንቂያ ደወል ልዑካን በብፁዕ አቡነ መቃርዮስ እየተመራ 18 ቦታዎችን አቅዷል። ጣጣዬ ጠዋት አድርገናል፣ ማታ እዚህ አድርገናል። ሁሉም ጋር እንዞራለን፣ አናቆምም። በርትታችሁ ይቺ ከተማ ወደ ነበረችበት ተመልሳ ያዘኑት ተጽናንተው ቤታቸው የፈረሰ ተሰርቶ የተቃጠለ ታድሶ ተሰርቶ ሁሉ ነገር ክሊኒክ ሆስፒታሉ ወደ ነበረበት እስክትመለሱ ከጎናችሁ ነን። አይዟችሁ፣ አንለያችሁም፣ በርቱ። መከራ ያጠነክረናል እንጂ ወደ ኋላ አያደርገንም። ወደፊት መገፋት መንገድ ማጋመስ ነው። ስለዚህ ገፊዎች የአምላክ ሰረገላዎች ናቸው። ይብላኝ ክፉ ለሆኑት እንጂ ደግማ ክርስቶስስ ተሰቅሎን አምላካችንስ ተወግቶን እርቃኑን አስቀርተውን ግን ተራቅቶ አለበሰን። ጨለማ መቃብር ወርዶ ትንሣኤያችን አረጋገጠልን። ይሄ ነው ከክርስቶስ የምንማረው። አምላክ ኃይልም አለው ፍቅርም አለው። ኃይሉ ሩቅነት ፍቅሩም እኩያነት አይደለም። ከኃይሉ ይልቅ ግን ፍቅርን ተጠቀመ። መግደል የሚችለው አምላክ ሊሞት መጣ። ፀሐይ ጋር መቅረብ አይቻልም፣ እንቀልጣለን። መታ አሞቀችን። አምላክ ጋር መቅረብ አይቻልም። በአምላክነቱ በፍቅሩ ፀሐይ መጥቶ አሞቀን። እኛም ክፉዎችን የምናሸንፈው በኃይል ሳይሆን በፍቅራችን ፀሐይ ነው። እንጸልይ፣ እንተባበር፣ አንድ እንሁን። እግዚአብሔር ከሰማዕታቱ ቤተሰቦች በረከትን ለኢትዮጵያ ምድር ያድርግ፣ ጀግኖችን ያብዛልን። በዚህ ፀሐይ ቆማችሁ ወንድሞቻችሁን የሸኛችሁ የሸዋሮቢት ወገኖች እንዴት ታምራላችሁ! እንዴት ታኮራላችሁ! መድኃኔዓለም እንዴት ይደሰት! ነፍሳቸው እንዴት ይደሰት! በዚህ አይነት ክብር መሄድ ለእናንተም አክባሪውን ይስጣችኋ፣ ለእናንተም ውለታውን ይስጣችኋ። እስቲ ሁለታችሁ ወደ አንድ ጊዜ ክብር ለሰማዕታት ወደ ላይ እስቲ ወደ ላይ ኢትዮጵያ በሉ። ሀገራችን ብንረሳሽ ቀኛችን ትርሳን። እኛ በመጣው መከራ አንደናገጥም፣ አንፈራም፣ አናፈገፍግም። ድል ለጀግኖች፣ ድል ለጀግኖች። እነ እሸቴ አልሞቱም፣ እነ ታገስ አልሞቱም። ለሀገራችን ክብር ተሰውተዋል። የቅዱሳን ክብር በእነሱ ላይ ይሁን። አንድ ጊዜ አጨብጡ። ሶስት ተሳካላችሁ። እስቲ ሰላም ተቀበሉለት። ይለምልም። ክብር ለሀገራችን፣ ክብር ለኢትዮጵያ። ሞት ጨለማ እሷን ለሚጠሉ ለክፉዎች ይሁን። እግዚአብሔር ይስጥልን። አመሰግናለሁ። ክብር ያድልልን። ነፍሳቸውን በቅዱሳን አጸድ ያስቀምጥልን። ክብር
ገና ነው አላለቀም። አባታችን ገና ቃለ መዳን ያደርጋሉ። ቅድም ልቤ ቅልጥ ስትል ነበር። ምንድን ነው ነገር እያልኩኝ ነፍሳቸውን በገነት ያኖርልን። ከዚህ በመቀጠል የህይወት ታሪክ ይነበባል። የጀግኖቹ የህይወት ታሪክ ይነበብና አንድ የማጽናኛ ዝማሬ ይዘመራል። አሁን የህይወት ታሪክ መታነቁ ለዚህ ቀረበረ የጀግናው እሸቴ ሞገስና የልጁ የጀግናው የታገሰ እሸቴ አጭር የህይወት ዘመን የተጋድሎ ታሪክ። ጀግናው እሸቴ ሞገስ ከአባቱ ከሻምበል ሞገስ አበበ መርሻና ከእናቱ ከወይዘሮ በልዩ ሀብተወልድ ደሳለኝ በ1958 ዓ.ም ታኅሳስ 3 ቀን በገደባ ጊዮርጊስ ሳራምባ ቀበሌ ተወለደ። ጀግናው እሸቴ ሞገስ ለአቅመ አዳም ሲደርስ በግብርና ስራ ሲተዳደሩ የነበሩትን ቤተሰቦቹን በእረኝነት እንዲሁም በግብርና ስራ እያገዘ አደገ። እሸቴ ሞገስ በመልካም ስነ ምግባር ታንጾና ተኮትኩቶ የቤተሰቡን ባህሪ ተላብሶ አባቱ በዋሉበት እየዋለ በሄዱበት አብሮ እየሄደ የወላጅ አባቱን ሙሉ ባህሪ ተላብሶ ገና በለጋ ዕድሜው እንደ አካባቢው ባህልና ወግ መሳሪያ ታጥቆ ለአባቱ ጋሻና መከታ እንዲሁም ከለላ አለኝታ በመሆን አብሮ ይንቀሳቀስ ነበር። በ1981 ዓ.ም ሰኔ 27 ቀን በዚሁ በሸዋሮቢት ከተማ ጅቲ ገበያ ላይ በድንገት በተቀሰቀሰ የእርስ በርስ ግጭት ተኩስ ተከፍቶ አባቱ እንዳይመታበት ለመከላከልና አባቱን ለማዳን ባደረገው ጥረት አባቱን በሕይወት መታደግ ባይችልም እሸቴ በዚህ በአፍላ ወጣትነት ዘመኑ ጥይት ዘንቦበት ደረቱና እጁን ተመቶ ቆስሎ በሕይወት ተርፏል። ከዚያም ወላጅ አባቱ በተሰዋ በዓመቱ ትዳር መስርቶ በ1983 ዓ.ም ዛሬ በጀግንነት አብሮ የተሰዋውን የመጀመሪያ ልጅ ይታገስ እሸቴን ወልዷል። ጀግናው እሸቴ ሞገስ የ4 ሴትና የ3 ወንዶች ልጆች አባት ነበር። እሸቴ ሞገስ ልጆቹን አብዝቶ የሚወድ እንዲሁም ለማስተማርና ለቁም ነገር ለማብቃት የሚጥር እስከ ሕይወት ህልፈቱ ድረስ አብራው በትዳር ለቆየችው ለባለቤቱ ወይዘሮ ወለላይ መኑ ልዩ ክብርና ፍቅር የሚለግስ ለቤተሰቡ የሚጨነቅና አብዝቶ የሚያስብ ልዩ ሰው ነበር። እሸቴ ሞገስ በተወለደ በ56 ዓመቱ ከወራሪው የትግራይ ባንዳ ጋር ባደረገው መራር ፍልሚያ ኅዳር 17 ቀን 2014 ዓ.ም እጅግ ባሸበረቀ የጀግንነት ተግባር ተሰውቷል። እሸቴ በሕይወት ዘመኑ መልካም ቅንና ሰውን አክባሪ፣ በሰዎች እጅ ተወዳጅ፣ አማካሪ፣ አጽናኝ፣ ጥቃትንና ውርደትን እጅግ የሚጸየፍ የሚከላከል የማህበረሰቡ ጠጠሪና ወኪል፣ አስተዋይና ብልህ፣ ቃሉን የሚጠብቅ በእምነቱ የጸና በተለያዩ የሥራ መስኮች የተሰማራ ታታሪ የሥራ ሰው ነበር። እሸቴ ሞገስ ከአባቱ ጋር የነበረውን የተጋድሎ መንፈስ እሱም ልጅ ወልዶ እንደ አባቱ ልጁን አስከትሎ ድንቅ የሆነ ታሪክ ከዘመኑ ጋር አዘምኖ ኢትዮጵያውያንን ሁሉ በእንባ ያራጨ እጅግ ግዙፍ የሆነ አደራ አስቀምጦ በዚህ ዘመን በኢትዮጵያ ታሪክ ያልታየ፣ ያልተሰማ፣ ያልተጻፈ፣ ያልተነገረ ታሪክ ሰርተው አልፈዋል። ልጅ ጀግናው ይታገስ እሸቴም በአባቱ ከእሸቴ ሞገስ አበበና ከእናቱ ከወይዘሮ ሰኔ ዳምጤ መስከረም 12 ቀን 1983 ዓ.ም በሸዋሮቢት ከተማ ተወለደ። ልጅ ጀግናው ይታገስ እሸቴ ዕድሜው ለትምህርት ሲደርስ ወደ ትምህርት ቤት ገብቶ እስከ 9ኛ ክፍል ከተማረ በኋላ የውትድርናውን ዓለም በመቀላቀል በመከላከያው ስለተወሰነ ጊዜ አገልግሏል። ከዚያም በኋላ ወደ ግል ስራ ተሰማርቶ ሕይወቱን በሹፍርና ሲመራ ቆይቶ ከባለቤቱ ወይዘሮ መሰረት ደርቤ አንድ ልጅ ወልዶ የአንድ ሴት ልጅ አባት ነበር። ልጅ ይታገስ እሸቴ የአባት አያቱን ባህሪ የተላበሰ ታዛዥ፣ ስራ ወዳድ፣ ለቤተሰቡና ለአካባቢው ማህበረሰብ ክብርና ፍቅር ያለው ህልም የነበረው በዚህ በለጋ ዕድሜው ሀገሩና ወገኑን የሚወድ የዚህ ትውልድ ፈርጥ ነበር። በመልካም ስነ ምግባር ተኮትኩቶ ካደገውና በሕይወት ዘመኑ ሁሉ መልካምነትን ምርጫ ካደረገው እጅግ ከሚወደው ለአፍታ እንኳ ሊለየው ከማይፈቅደው አባቱ መልካምነትና ጀግንነትን በመውረስ ከጀግናው አባቱ ጋር በጀግንነትን ተቋድሷል። ልጁ ጀግናው
ልጅ ጀግና ይታገስ በዚህ ትውልድ ፋና ወጊ በመሆን ለትውልዱ የጀግንነት ውርስ አውርሶ ኢትዮጵያዊነትን መንፈስ አላብሶ እኔ ሞቼ ኢትዮጵያ ትኑር በማለት በተወለደ በ31 ዓመቱ ከጀግናው አባቱ ጋር ለሀገር ክብር ሲባል እጅግ ጸያፍ ተግባር ለሚፈጽመውና ሰብአዊነት ከጎደለው ከወራሪውና ከከሃዲው ባንዳ የትግራይ ኃይል ጋር ባደረገው መራር ፍልሚያ በወጣትነት ዕድሜው ዳር 17 ቀን 2014 ዓ.ም በጀግንነት ተሰውቷል። ሀገራችን ኢትዮጵያ ማኅፀነ ለምለም ናት። በርካታ ጀግኖች ወልዳ ልጆቿን አኩሪ ታሪክ ሰርተው ደማቸውን አፍስሰው አጥንታቸውን ከስክሰው ዳር ድንበሯን አስከብረው ሰንደቋን ከፍ አድርገው ሉዓላዊነቷን አስከብረው በዓለም ብቸኛ ነፃነቷን በማስከበር ታፍራና ተከብራ የነፃነት ቀንዲል የሆነች የአፍሪካ የነፃነት ምልክት የጥቁሮች ኩራት የጀግንነት ተምሳሌት የሆነች የወራሪና የቅኝ ገዢዎች ደግሞ ሀፍረት ሆና የቆየች ሀገር አስረክበውናል። ታዲያ እነኚህ ጀግኖች አባትና ልጅ ከኢትዮጵያን ሰማዕታት ከሸዋ አርበኞች ከይፋት ጀግኖች አብራክ ተከፍለው ወጥተው የአባቶቻቸውንና የአያቶቻቸውን ገድል በልዩ ታሪክ አሸብርቀው በመድገም ኢትዮጵያንን ሁሉ ሲያኮሩ ጠላትን ደግሞ ውርደት ካባ በማልበስ ወራሪውን ባንዳ ከነህልምና ቅዠቱ ለዘላለም ቀብረውታል። የእናት ጡት ነካሽ የሆኑት ባንዳና አሸባሪ ትግራይ ወራሪዎች በፈጸሙብን ታሪካዊ ክህደት ከሞት ጋር ፊት ለፊት ተፋጦ በልጅ ሬሳ ላይ ቆሞ በድናቸው የሚያርፍበትን ስፍራ አመላክቶ ሞትን ግራ ጋብቶ እጅ ላይ ሰጥ ምሎ እንደማይሸሽ ለራሱ ቃል ገብቶ ግዳይ አስቆጥሮ ምስክሩን ጠርቶ ታላቅ አደራ አስቀምጦ እምነቱን አጽንቶ ልጆቼን አደራ በማለት በሚያልፍ ሕይወት የማያልፍ ታሪክ የሰራ ታላቅ ጀግና አግኝተናል። ይህ አስደማሚ ታሪካቸው ተመዝግቦ ለዝንተ ዓለም ታሪክ ያወሳቸዋል። ጀግና አይሞትም ሲባል እንሰማለን። ጀግና ግን ይሞታል። ጀግና የማይሞተው ስራውና የፈጸመው ገድል ነው። በሀገራችን ኢትዮጵያ በክልላችን ብሎም በከተማችን በሸዋሮቢትና አቅራቢያዋ በርካታ ጀግኖች በየፈፋው በየጥሻው በዱር በገደሉ ታሪካዊ ገድል ፈጽመው አልፈዋል። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ከልብ እንመኛለን። እኛም የጀግናው እሸቴ ሞገስና የጀግናው ይታገስ እሸቴ ቤተሰቦች እጅግ አብዝተን ስለምንወዳቸውና በስጋ ስለተለዩን መሪር ሐዘን ተሰምቶናል። ነገር ግን ስራቸው ሕያው ስለሆነ ደግሞ በፈጸሙት የተጋድሎ ታሪክ እጅግ አብዝተን እንጽናናለን። በፈጸሙት ገድል ከመላው ኢትዮጵያን ጋር እየኮራን እንኖራለን። በሐዘናችን ከጎናችን ለሆናችሁ በስልክም በመልእክትም በአካልም መታችሁ ላጽናናችሁን የእሸቴን የአደራ ቃል ተቀብላችሁ ወደ ተግባር ለለወጣችሁ እንዲሁም ታሪኩን በልባችሁ ውስጥ በደማቅ ሁኔታ ለጻፋችሁ ኢትዮጵያን ሁሉ እጅግ የከበረና ወደር የሌለው የላቀ ምስጋናችን እናቀርባለን። ልጆቹና መላው ቤተሰቡ እሺ፣ መርሃ ግብራችንን አጠራጠር እያደረግን ነው። እንግዲህ ይህን ይመስላል። ሃይማኖቴኒ አቀብኩ ገብሬኒ ፈጸምኩ እንከሰ ያሴን እግዚአብሔር አክል ጽድቅ እንዳለ መጽሐፍ ሃይማኖቴን ጠብቄያለሁ፣ ሩጬን ፈጽሜያለሁ። እንግዲህ እግዚአብሔር የክብር አክሊል ያቀዳጀኛል ይሰጠኛል ያለ ጀግና የእነምየ ምኒልክ ልጅ የኢትዮጵያ ኩራት የሆነ ሰው ነውና ይህ ለቅሶ ይህ ሐዘን የኛ ነው ብላችሁ የተሰበሰባችሁላችሁ በእግዚአብሔር ስም እናመሰግናለን። ከዚህ በመቀጠል አጭር ዝማሬ ሊቀ ልሳናት ቸርነት አጭር የማጽናኛ ዝማሬ አጭር ነው እንደቆማችሁ፣ ከዛ ብፁዕ አባታችን ያሳርጉልናል። ብፁዕ አባታችን ብፁዕ አቡነ መቃርዮስ፣ ክቡር መጋቤ ሐዲስ ነቃ ጥበብ አባቦ ምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ሰላም መላከ ሰላም አይነ ኩሉ በአዲስ አበባ ሀገረ ስብከት የቦሌ ደብረ ምሕረት ቅዱስ ሚካኤል አስተዳዳሪ፣ እጅግ የምንወድህ የምናከብር የማንቂያው ደወል መስራችና መምህራችን በኩረ ሰባክያን ምህረተአብ አሰፋ፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ላይካነ ምስጢር፣ ዲያቆናት እንዲሁም ሐዘንተኞች ሁላችሁም እንዴት ዋላችሁ? እንደምን ዋላችሁ?
እግዚአብሔር ሊያጽናናን አባቶቻችንን ከያሉበት አምጥቶ በዚህ ቦታ ላይ እግዚአብሔርን በምክንያት እንድናመሰግን ስለሰበሰበን ስሙ የተመሰገነ ይሁን። ቅድም ተነግሯል። እኛ አባታችን አቶ ሸቴ ወንድማችን ታገስን እነሱ በጀግንነት ያለፉ ወንድሞች አባቶቻችን ቢሆኑ ልባችሁን በሐዘን ለመስበር ሳይሆን ዳግመኛ እንደምንነሳ ብንሞትም በጌታ ፊት እንደምንቆም የሚገልጥ ዝማሬ የሚያጽናና ዝማሬ አዘጋጅቻለሁ። ሁላችሁ በተረጋጋ መንፈስ ይህን መዝሙር እንድትዘምሩ አብራችሁኝ በእግዚአብሔር ስም አደራ እላለሁ። መጽናናትን እግዚአብሔር ለቤተሰቡ ያድልልን። በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን ብርሃን ሆኖ ለሚገለጠው ክብር የሚናፈቅ ነው በልቦናችን የሚኖር የስንዴ ቅንጣት ትንሣኤ ካላት በምድር ተስፋ አለን እኛ በሰማይ አገር ልንኖር በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን ዘምሩ በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን ፀሐይ ስትጨልም ከዋክብትም ሲረግፉ ምድርና መላዋ ለዘለዓለም ሲያልፉ በሰማይ ኃይላት ንዑስ ውስጣ ሲሰማ ጌታ ይመጣል በመለኮቱ ግርማ በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን እልፍ አእላፋት መላእክትም ሲታዩ ብርሃን ሲመላ ምድርና ሰማዩ የምድር ዳርቻ በነፋሳት ሲመታ ከጭንቅ አድነን አማኑኤል የእኛ ጌታ በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በሃይማኖት ለመኖር ለሚታመን
በሞት ለጸኑ ይታያል በግልጽ የጌታችን ማዳኑ በምድር እያሉ ኃጢአትን ለሚሰሩ ያስደነግጣል ያሰራቸዋል ክብሩ በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን ለወንድማችንና አባታችን እግዚአብሔር አምላክ ነፍስን ይስጥልን፣ ነፍስ ይማር። እሺ እናመሰግናለን። ስለ ዝማሬው ለበኩረ ሰባክያን ለመምህር ምህረተአብ አሰፋ ረጅም ዘመናትን ያድልልን። እንግዲህ መጽሐፍ እንዳለ ልሄድ ወደ ክርስቶስ ልሄድ እናፍቃለሁ ከሁሉ ይሻላልና እንዳለ ወደ እግዚአብሔር እቅፍ ወደ ሰማይ ሀገራቸው ነው የሄዱት። ከዚህ በመቀጠል መርሃ ግብራችንን ጨርሰናል። የሰሜን ሸዋ እሺ በስማቸው የተዘጋጀውን ጸበል ጸዲቅ እየቀመሳችሁ እንድትሄዱ አደራ ይላሉ። ቤተሰብ በእውነት ልዩ ኃይሉ ፖሊስ አባላት አጠቃላይ ታጣቂዎቹ ሁላችሁም ላላችሁ ላሳያችሁት ክብር፣ ወኔ፣ ሀገር ስሜት እጅግ እንኮራለን። ቤተክርስቲያናችንን የጠበቀ አገር ያስከበረ ይህ ማንነትና ይህ ክርስትና ነው። ከዚህ በመቀጠል የሀገረ ስብከቱ የሰሜን ሸዋ ጸበል ጸዲቁ መኖሪያ ቤት ነው ያሉት። ለመድገም ያክል ነው ተናግሬያለሁ። ከዚህ በመቀጠል የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃ ጥበብ አባቡ ብፁዕ አባታችንን አቡነ መቃርዮስን የበረሃውን መናኝ ኮከቡን መናኙን አባት ይህ ጉዳይ የኔ ጉዳይ ነው፣ እግዚአብሔር ያሳያችሁ። ተመልከቱ እንግዲህ እዚህ ለቅሶ ላይ አንድ ሊቀ ጳጳስ እገኛለሁ ሄጄ እዚያ ህዝቡ ጋር እግዚአብሔር ያጽናችሁ ብዬ እመጣለሁ ብለው ነው ተነስቶ የመጡት። ደስ አይልም? አዎ ደስ ይላል። እንግዲህ ሀገረ ስብከቱ ዋና ስራ አስኪያጅ እሳቸውን ይጋብዛሉ። በዛው ትንሽ አንድ ደቂቃ መልእክት እንዲያስተላልፉ ፈቅጄልዎታለሁ። በገዛ ሀገረ ስብከቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ክቡር መላከ ሰላም፣ ክቡር በኩረ ሰባክያን መምህር ምህረተአብ አሰፋ፣ ክቡር ሊቀ ልሳናት፣ ክቡራን አበው ካህናት፣ አኀው ዲያቆናት፣ ክቡራን የመከላከያ ሰራዊት ኃይላት፣ ክቡራን የአማራ ልዩ ኃይል ሚሊሻዎች፣ የአማራ ፋኖች፣ ክቡራን በዚህ በሰማዕታቱ የቀብር ሽኝት ስነ ስርዓት ላይ የተገኛችሁ ወገኖቻችን በሙሉ በመጀመሪያ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላምና በጤና ደረሳችሁ። እንኳን ደስ አላችሁ። ሕያው ስምከ ዘኢይመውት፣ ስምህ የማይሞት ሕያው ነው። ይህን ሁላችሁም እንድትሉ ትፈልጋለሁ። ስምህ በሉ፣ ድምፃችሁ አይሰማኝም። ስምህ የማይሞት ሕያው ነው።
ስማችሁ ነው ስማችሁ የማይሞት ሕያዋን ናችሁ። አዎ አሁን በክቡር መምህራችን በክቡር ሰባክያን ሰፋ ባለ ሁኔታ ተምረነዋል። እኔ ብዙ ልላችሁ አልችልም፣ ግን የተሰማኝን ሐሳብ መግለጽ እወዳለሁና መምህሩ እንደነገሩን አርበኛው ጀግናው የወንዶች ቁና እሸቴ ሞገስና ልጃቸው ይታገስ እሸቴ አልሞቱም፣ ሕያዋን ናቸው። አልሞቱም፣ ሕያዋን ናቸው። ምስጋና አቅርቡላቸው። ሀገራችን ኢትዮጵያ እናታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በየጊዜው በየዘመናቱ በየወቅቱ ጀግኖችን ትወልዳለች፣ ጀግኖችን ታስነሳለች፣ አርበኞችን ትወልዳለች፣ አርበኞችን ታስነሳለች። ዛሬም በዘመናችን አቶ እሸቴንና ልጃቸው ይታገስን በዚህ መድረክ ስማቸው ያልጠራናቸው ብዙ ጀግኖችን ኢትዮጵያ ወልዳለች። ደስ ይበላችሁ። ቤተ ክርስቲያናችን ወልዳለች። ደስ ይበላችሁ። እንደ ሺህ የሚቆጠሩ አቶ እሸቴንና ልጃቸው ይታገሱን ብናጣም ሺህ ጀግኖችን ወልደውልን ስላለፉ እናመሰግናቸዋለን። ሰምታችሁኛል? እንደ ሺህ የሚቆጠሩ አቶ እሸቴንና ልጃቸው ይታገሱን እንዲሁም ስማቸው ያልጠራናቸው የአማራ ጀግኖችን የኢትዮጵያ ጀግኖችን ብናጣም እንዲሁም ደግሞ እነርሱ በደማቸው በሰማዕትነታቸው በመሥዋዕትነታቸው ሺዎችን ወልደውልን ስላለፉ ምስጋና አቅርቡላቸው። ስለዚህ ጀግና አይሞትም ተብሎ አሁን በሕይወት ታሪክ እንደሰማነው አይሞትም። ስማቸው ሕያው ነው። ስራቸው ሕያው ነው። ይሄ ለትውልድ ተመዝግቦ የሚኖር አኩሪ ድል አንጸባራቂ ገድል ነው። አኩሪ ድል አንጸባራቂ ገድል ነው። ይሄ ኢትዮጵያውያን በሙሉ የምንመሰክረው የምንናገረው ነው። ስለዚህ በዘመናችን ሀገራችን ኢትዮጵያ ቤተ ክርስቲያናችን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እንዲህ ያሉ ጀግኖችን ወልዳ ስላሳየችን እናመሰግናታለን። ክብርና ምስጋና ለእግዚአብሔር ይሁን። አዎ ዛሬ የቀብር ሽኝታቸውን እያስተናገድን ያለነው ክቡር አቶ እሸቴና ልጃቸው ይታገስ ሰማዕታት ናቸው። ምንድን ናቸው? ሰማዕታት ናቸው። አመስግኗቸው፣ በረከታቸው ይድረሰን። ሰማዕታት ናቸው። ስለዚህ ጀግናው ሞት አፋፍ ላይ ቆመው ሞት ሳያስደነግጣቸው የተናገሩት ያው ቃል አለ። የምንወዳቸው የምናከብራቸው ቃላቸውን እንጠብቅላቸው፣ ያሉትን እንፈጽምላቸው። ልጆቼ አደራ በምድር የሰጠኸውን በሰማይ በምድር የሰጠኋችሁ በሰማይ ቀበላችኋለሁ አይደል ያሉት? ለዚህ ጀግና ባካችሁ ክብር ስጡ። አዎ የእነ አፄ ምኒልክን የእነ አፄ ዘርዓ ያዕቆብን የእነ በላይ ዘለቀን የእነ ራስ ሚካኤልን የእነ አፄ ቴዎድሮስን በታሪክ ነበር የምንሰማው። የእነሱን ጀግንነት ዛሬ በዓይናችን በብረቱ ለማየት ስለበቃን እግዚአብሔርን አመስግኑ። በዓይናችን በብረቱ ለማየት ስለበቃን ስለዚህ ልጃቸው ይታገሱና አባቱ እሸቴ አልሞቱም። የሞቱት እነሱ የገደሉ ቃይራውያን ናቸው። እነርሱ አቤላውያን ናቸው። ደስ ይበላችሁ። አዎ እሸቴና ይታገስ አልሞቱም። የሞቱት እነሱ የገደሉ ኤልዛቤልና አክዓብ ናቸው። እሸቴና ይታገስ ናቡቴ ናቸው። ደስ ይበላችሁ። ናቡቴ ናቸው። የሞቱት እነሱ የገደሉ የደበደቡ ያሳደዱ አይሁዳውያን ናቸው። እሸቴና ልጃቸው ይታገስ ዘካርያስ ናቸው። ደስ ይበላቸው።
አዎ በጥሩና ያለፉት። ስለዚህ ቃላቸውን ጠብቅ፣ ልጆቻቸውን ቤተሰቦቻቸውን መደገፍ በሚገባን ልክ ለመደገፍ ቁርጠኞች እንሆን። ምንም አይነት ፈተና እንኳን ቢሆን በዚያም ውስጥ እያለፍን ሀሳባቸውን መደገፍ፣ ልጆቻቸውን መደገፍ፣ መርዳት ያስፈልጋል ማለት ነው። ሀገረ ስብከታችን የጀግናው ልጃችንን ጥሪ በመቀበል በብፁዕ አባታችን አቡነ ቀሌምንጦስ መመሪያ ሰጭነት ለልጆቻቸው ለቤተሰቦቻቸው የሚሆን የ30,000 ብር ድጋፍ እንዲደርሳቸው በወረዳው በኩል እንዲላክላቸው አባታዊ መመሪያ ሰጥተዋል። እግዚአብሔር ትምህርታችሁ ብፁዕ አባታችንን አመስግኑልን። በረከታቸው ይድረሰን ብላችሁ ብፁዕ አባታችን አቡነ ቀሌምንጦስን አመስግኑልን። እግዚአብሔር ትምህርታችሁ አመስግኑ። ስለዚህ ቀጣይም በዚሁ ደረጃ ለእነዚህ ወገኖቻችን የእኛ ልጆች ናቸው። አይደለም ናቸው። የአቶ እሸቴ ልጆች የእኛ ልጆች ናቸው። የይታገስ ልጅ የእኛ ልጅ ናት። ለማስተማር ለማሳደግ ቁርጠኛ መሆን ይገባናል። ፀሐይ ላይ ነው የቆማችሁት። ብዙ ሰዓት ስለወሰድኩባችሁ በዚህ ንግግሬን ልቋጭ ፈልጋለሁ ማለት ነው። እንደው ከዚህ ጋር ተይዞ ግን ለእሳቸው መሸኛ አንድ ያሬዳዊ ስብሐተ እግዚአብሔር ባቀርብ ደስ ይለኛል። ወወተ አመሰግናለሁ። ከዚህ በመቀጠል ብፁዕ አባታችን አቡነ መቃርዮስ ጸሎትና ምዕዳን ያደርጉናል። በቀጥታ ወደ ብፁዕ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ከሁላችን ጋር ይሁን። ይህን ቤተሰብ አምላካችንን ያጽናናልን። ይህ ቤተሰብ በሰማዕትነት የሞቱት ጀግኖች እንደ በላይ ዘለቀ መሆናቸውን ላረጋግጥላችሁ እፈልጋለሁ። እነዚህ ለአማራ ብቻ ሳይሆን ለሞላው የኢትዮጵያ ሕዝብ ላይ አኩሪ በመሆናቸው በዚህ አጋጣሚ ለእነዚህ ቤተሰቦቻቸው መረጋጋትና መጽናናት እንዲሰጥልን አምላካችን እንለምነዋለን።
አንድ ልነግራችሁ እፈልጋለሁ። አማራ ረንጃ በሚይዝበት ጊዜ ዝም ብሎ ለመዳ አይደለም የተኩሰው፣ ጀግና ነው። በሆነ ባልሆነ መሳሪያቸው ወደ ሰማይ ተተኩሱ። ወንድማችሁ አትግደሉ። እድሜ ልኩ ወያኔ ሲጫወትበት የነበረ ሲስተም ሲጠቀምባቸው የነበረ መሸወድ የለባቸው። እነ በላይ ዘለቀና አፄ ቴዎድሮስ ዝም ብሎ ለሰማይ አይደለም የተኩሱ ነበር፣ ለጠላት ነው ተኩሰው ድራሽን የሚያጠፉት ነበር። አቶ እሸቴም ከልጃቸው ጋር በላይ ዘለቀና አፄ ቴዎድሮስ ናቸው ማለት ይችላል። ሐውልት ሊሰራላቸው ይገባል። የአማራ ክልል መስተዳድር፣ የዞኑ መስተዳድር ተባብራችሁ ለዚህ ገናና ጀግና መተካ የሌለው ሸዋሮቢት እኮ ከ10 ቀን ከ12 ቀን አልቆየም። እነዚህ ጀግኖች እናንተም ተባብራችሁ ላይ ጠረጋችኋቸው፣ ልትመሰገኑ ይገባችኋል። ጀግኖች ወኔያችሁን በሞራል ያዙት። ጥይቱን አልሆነ ቦታ ትጨርሱት። ለገዛ ወንድማችሁ እርስ በራሳችሁ መገዳደል አቁሙ። ወንድማችንን አንገድልም ብሎ እርስ በራሳችሁ እጃችሁን አውጡ። ወንድማችንን አንገድልም፣ ወንድማችንን አንገድልም። እኛ መግደል የምንፈልገው መጥቶ ንብረታችንና ሀብታችንን የሚዘርፈው ግን ሀገራችንና ሕዝባችንን እንጠብቅበታለን። ያበሳል። ይፋት እኮ ነው፣ የጀግና ሀገር እኮ ነው፣ ወንድ የተፈጠረበት ሀገር እኮ ነው። የወንድ ሀገር፣ የጀግና ሀገር መተካ የሌለው። እንደዚያ እንደ ጥንቱ አባቶቻችሁ ጀግኖች ሁኑ። ሀገራችሁን አስከብሩ። ጥይት በመተኮስ አይደለም፣ ዳር ሁናችሁ የሚሰርቀውን የሚዘርፈውን ልትጠርጉ ትችላላችሁ። ህብረተሰቡ ግን እንዳታሸብሯል። በተለይ ይህን ቤተሰብ እንደግፈዋለን የምትሉ እጃችሁን አውጡ። እንደግፈዋለን አውጡልኝ። ሁለት እጃችሁ እንደግፈዋለን ነው። እንደግፋችኋለን። አደራ በሰማይ አደራ በምድር የይፋት ወጣቶች ተደራጅታችሁ ሀገራችሁና እነዚህ ለሀገራቸው ብለው የተገደሉ ወንድሞች ጎናቸው እንድትሆኑ አደራ እንላለን። በመላው ዓለም የምትገኝ አማራ ነኝ የምትል ሁሉ ይህን ቤተሰብ እንድትረዳ አደራ እላችኋለሁ። በራሳቸው በተከፈተ አካውንት ላይ ገቢ እንድታደርጉላቸው ማንነታችሁን የምትገልጹበት ስለሆነ አደራ እላችኋለሁ። ጀግና ግን አግኝታችኋል። አላገኛችሁም? ጀግና እናንተ ሁላችሁ እንደ አቶ እሸቴ እንደ ልጃችሁ ነው። እርስ በራሳችሁ አትገዳደሉ። ስለ ድንግል ማርያም ስለ ወላዲተ አምላክ ብዬ ልምለምናችሁ፣ አንተኩስም በሆነ ባልሆነ ወሉ እገሩ። አንተኩስም በአፍንጫ አታውሩልኝ። አንተኩስም ይህን አደራ ነግራችሁ። ቅድም ገባ ስንል ግቢዋን አሸብራችኋት ነበር። እንደ ሀያ ጅዝምና እንደዛ አይደለም። ወኔ አንድ ጥይት ስንት ዋጋ ነው የምትገዙት? ስንት ነው? ርካሽ ነው ነገር ማለት ጠላት አድርጉት። በሆነ ባልሆነ ንፋስ የሚተኮስበት ምን ይሰራል? ስለዚህ አሁንም ደጋግሜ ሀገራችሁን ሳታስደፍሩ በተለይ የሸዋሮቢት ህዝበ ክርስቲያን የይፋት ልጆች በጀግንነት ስላሸነፋችሁ ልባዊ ምስጋና እናቀርብላችኋል። ነፍስ ይማር እግዚአብሔር የወንድማችንን ኃይለ ሚካኤልን
የወንድማችንን የልጃችንን ወልደ ቂርቆስ ነፍሶቻቸው አብርሃምና ይስሐቅ ያረፉበትን በመንግሥተ ሰማያትን ያሳርፍልን። መጽናናት ለቤተሰቦቻቸው ይስጥልን። ሰላም ለዚህ ቦታ ያድርግልን። የነበረ ፍቅራችሁ የነበረ አንድነታችሁ ያምጣልን። ችግርን ያርቅላችሁ። አሜን። አቡነ ዘበሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ በሰማያት እንደሆነች እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። እሺ ብፁዕ አባታችን ማኅተም ነው፣ ምልክት ነው የማንጫው እንደሆን ለሟች ቤተሰቦች እግዚአብሔር ያጽናችሁ በማለት ያለበሷቸው ወደ ኑዛዜው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለራስ ስልጣን የሰጣቸው ከእንግዲህ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሁኑ። እኔንም እናንተን ወደ መንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ ለ12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ተወቃቤ ንስሐ ስራ ኃጢአት ሁሉ ሕዝብ በስህተት በእውቀት በድፍረትን ወደ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። እሺ ከዚህ በመቀጠል ዝማሬ እየዘመርን የቀብሩ ማርያም ሐዘነ ልቡና ታቀልም አይጨበጨብም ሐዘነ ልቡና ሐዘነ ልቡና ምስጋና ነጋሽ ተገፉ ቀብር አስፈጻሚ ድርጅት በዚህ በክብር ስላገለገሉን በዚህ በክፉ ቀን ከጎናችን ስለቆሙ ከልብ እናመሰግናለን።
ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ዘምሩላችሁ ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ተመከር ሰዎች ተመከር እባክህ ተመከር ተመከር ሰዎች ተመከር እባክህ ተመከር የዛሬ አበባ የነገው አፈር የዛሬ አበባ የነገው አፈር ተመከር ሰዎች ተመከር እባክህ ተመከር ተመከር ሰዎች ተመከር እባክህ ተመከር የዛሬ አበባ የነገው አፈር የዛሬ አበባ የነገው አፈር ተሰብኮላልና ባለም ቅዱሳት መጻሕፍት ላንተ ለመመስከር ተመከር ሰዎች ተመከር እባክህ ተመከር ተመከር ሰዎች ተመከር እባክህ ተመከር የዛሬ አበባ የነገው አፈር የዛሬ አበባ የነገው አፈር ተሰብኮላልና ባለም ቅዱሳት መጻሕፍት ላንተ ለመመስከር ተመከር ሰዎች ተመከር
ለእግዚአብሔር ተመከብ ሰው ተመከብ እባክህ ተመከብ ተመከብ ሰው ተመከብ እባክህ ተመከብ የዛሬ አበባ የነገ ማሰብ የዛሬ አበባ የነገ ማሰብ ነፍስ ማለት ነው። እግዚአብሔር ከእኛ ጋር ይሁን። ወንድማችን እንወዳለን።